Hello, this is Microphone Media. Please like, subscribe, and share. Thank you. Hello, wandimmi. Akkam jirtu? Nagaami akkami? Jirtu? Jirra gaariidha nagaami. ኦኬ እንግዲህ ይህን ያህል ካልን በኦሮምኛ ያለቆቻችን የእናንተ እኔ እኮ ፕሮናውንስን ስታደርግ እኮ ፐርፌክትሊ ነው። የረተው እግዚአብሔርን የሆነ ሰከንድ ቋንቋ የሆነ በቃ ያዛ አያደርግህም ምንም። እግዚአብሔርን እንዴት ናችሁ? ማለት በጣም በቃ የመጀመሪያ ቋንቋ ነው የሚመስለው። እግዚአብሔርን ዝም ብሎ ሳይሆን ፕሮናውንስን እስኪ ሌላ ሰው ጠይቅ ዝም ብለን። አመሰግናለሁ። በደንብ ለመማር ሞክራለሁ። ለምን ትልቁ ህዝብ የሚናገረውን ማወቅ ጥሩ ነው። እንግሊዝኛ አሁን ለምንድን ነው የምንማረው? ብዙ የዓለም ህዝብ ይሰማናል ብለን አይደለም። ስለዚህ ጥሩ ነው። እንዴት ነው? ምን አዲስ ነገር አለ? ብዙ አስደንጋጭ ነገሮች እየሰማን ነው፣ ከኦሮሚያም ከአዲስ አበባም ጨምሮ ማለት ነው። እስቲ ያለውን በደንብ ዘርዘር አድርገህ ንገረን። በቃ አፈሳው በጣም በርትቷል። በጣም አፈሳው በየጥግ ቆሞ ነው። በቃ ሚሴጅ ይደረግና ሰላም ይልሃል አንዱ አቁሞ ሰላም ብሎ ምናምን ነገር ይጋተትህና ማለት ነው። ሚሴጅ ያደርግና ወዳው ፒክአፕ መጥቶ ወይ የሆነ ነገር መጥቶ ነው ፒክ አድርጎ የሚሄደው እንደ ዕቃ። ያረተው እግዚአብሔርን በጣም አስቸጋሪ ጊዜ ነው። በጣም በመላ ኦሮሚያ ነው ይሄ የሚደረግ ያለው። አዲስ አበባም እንደዛ እየተካሄደ አሁን የኔ አካባቢ ነው። የኔ አካባቢ ዛሬ አሁን 2 ሰው ሲወስዱ እንደዛ አየሁ። ብድግ አድርጎ በቃ ያለ ምንም ይጋተታል። ልክ ምንድን ነው ወዴት ነው የምትሄደው? ስራ ነው የምትሄደው? ከዛ አንዱ ደግሞ ሚሴጅ ያደርግና ወዳው የሆነ መኪና ወይ የሆነ ሰው ይመጣና ፒክ ነው የሚያደርግ። በጣም የሚገርም ነው። እንደዚህ እኮ አሉን ከአዲስ አበባ ደውለው እኮ በጣም ብዙ ህዝብ እየታፈሰ ነው። ብዙ ደግሞ በተለይ ከጦርነት በዛብን ብሎ ከአማራም ከትግራይም ከኦሮሚያም ወደ ከተማ የሚመጡትን እንዳለ እያፈሷቸው ነው ብለውናል። እና ይህንን በገጠርየውም እንደዚህ ነው ያለው። አሁን በመላው ኦሮሚያ ነው። በመላው ኦሮሚያ ነው እኮ ወንድሜ፣ አይመስልም አይደለም? በመላው ኦሮሚያ ነው እኮ ያልተመታ ምናምን ሄዶ ያልመጣ ሰው የለም እኮ። አብዛኛው የተመታው ምናምን በቃ ሁለተኛ ሪሳይክሊንግ ተጀመረ። ሪሳይክሊንግ ጀምሯል። ተመተው የመጡትን የሆነ ጥግ ይቆሙና የሆነ ታክሲ ላይ የምትወርድ የሆነ ሴንተር ቦታ ይቆሙና ጥግ ይቆማሉ። ይጋተታል። አንዱ ዝም ብሎ በቃ እንትን ይጨቃጨቃል። ወይ የት ነው የምትሄደው? አንተ እንደዛ ነህ ምናምን ይላል። አንዱ ሜሴጅ ያደርጋል። ወዳው ሰንበዲ መጥቶ ፒክ ነው የሚያደርግ። በጣም የሚገርም። በማታም እንደዚህ በኃይለኛ አይደለም፣ ጠራራ ፀሐይ በቃ ኮንዲሽን ነው እንደተገኘ ነው። ልክ ነው እንደተገኘ ሆቴል አለ በቃ ምናምን። ደግሞ እኮ በብር ነው የምትሸጠው። እንደ ሲልቨሪ ታይም ነው እኮ በቃ የሆነ ወደኋላ ተመልሰናል። ባክፋርድ አድርገናል። እውነቴን ነው። እንደ ድሮ እኮ ዘመን በሺዎች ነው እኮ የምትሸጠው አሉ። 10,000 5,000 ነው አንዱ ሰው ባመጣ ቁጥር። በጣም የሚገርም ነው። የሚያሳዝን ነገር ነው ይሄ። ህዝቡ አሁን እንዳልከኝ ሪሳይክል መደረግ ተጀምረዋል የምትለው ላልገባው ብዬ ነው። ተመቶ የመጣውም መልሰው እየወሰዱት ነው የምትለኝ ያለው አይደለም? እየወሰዱት አዎ። አንድ አይኑ ያጣ አንዱ እግሩም ያጣ እየሄደ ነው ወደ እና በቀደም ደግሞ ሰላሌ አካባቢ በብዛት ኦላ ደምስሷቸው ብዙ ተገድለዋል ሰምቻለሁ። አልነገርኩም እንዴ ታዲያ? በቀደም ዕለት አልነገርኩም? ሪፈራል ሆስፒታል ነው ሬሳቸውን እኮ ሳጥን። በነገራችን ላይ አሁን የሳጥን ነጋዴ ነው በጣም ያለፈለት። ስራ የለም አይልማ። አሁን ሳጥን ነጋዴ በቃ በመንግስት በጀት ነው እየተገዛ ያለው። የሚገርም ነው። ሳጥን ስማ፣ እኔ ያለሁበት ከተማ ሳጥን ጠፍቶ ማለት ነው። ሳጥን ጠፍቶ ከአዲስ አበባ ነው የገዙት። እውነት ግን ነው። እናቴ ትሙት እግዚአብሔርን በሰላም አያሳድር ይዛል።
በጣም የሚገርም ነው። እድለኞች ናቸው እነዚህ የምልህ እንኳን በሳጥን ይቅርና በሰሌንም ከተቀበሩ እድለኞች ናቸው። ለምን በመላው አገሪቱ ተገድለው ትንሽ ጫርጫር አድርገህ በቃ ስለሚከብዳቸው ሸፈን ያደርጉታል እንጂ በአማራ ክልልም በኦሮሚያም የሚቀብረው ማን አግኝቶ ይሄ ኦላ ነው የገደላቸው። ኦላ ካምፕ ውስጥ ነው በቃ ካምፑን ነው እኮ የበተነው። በቀደም ዕለት እኮ የነገርኩህ እሱን ነው። እስቲ በደንብ ንገረኝ። እሱን በደንብ አለ ብዙ ዜናዎች ወደ ሰላሌ ነው። እሺ ወደ ሰላሌ ነው ሪፈራል ሆስፒታል ነው ሬሳው የመጣው። ወደ 600 ሬሳ ነው እኮ የመጣው። የሚገርም ነው። እንዳለ ነዋ የዘረገፏቸው። አዎ ድሮ ነበር የሰነጠሉት። ይሄ እኮ በቦቴ የሰነጠለ ገበሬ ነው እኮ በእናትህ ሚሊሻ አረቄና ምናምን እኮ ያጨነበሰው ልጆች ለማሳደግ ተርተር የሚለው ለመኖር ተርተር የሚለው ሁሉ ነው እኮ ቀጥታ ይዟቸው ሄዱ ለውትድርና። 600 ምናምን ነው የተረፈረፈው እኮ በቃ ማንም አልገባም እኮ። ሌላው እጅ ሰጠ፣ ሌላው እጅ ሰጠ ራሱ የለም። በቃ ኦላ ገባ ነው በተነው ካምፑ። አሁን እና እነሱ ማርከው የወሰዱትም ይኖራል እኮ የሞተው ነው የምናየው ያለ ነው እንጂ ማርከው የወሰዱትም በብዛት ይኖራል። እውነት ነው፣ ግን የሞተው ነው የሚበዛው። በቃ ካምፑ ነው የተበተነው እንዳለ 2 ካምፕ ነው የተበተነው። ወደ ሰላሌ አካባቢ ወደ ሙገር ምናምን። የሚገርምህ እኮ አሁን አንዱ ቀጥል እና በጣም ያሳዝናል። በቃ እንትን ህዝብ ቅነሳ ነው የሚመስለው። ይሄ አምራቹን ኃይል ነው እኮ ደግሞ የሚቀንሰው እንጂ እኮ እንትን የማያመርተው ነው አይደለም እኮ። ህዝብ እኮ ሪሶርስ ነበረ፣ ትልቅ ሪሶርስ ነበረ። በስራበት መስራት ስለማይችሉ መቀነስ ነው በቃ። እንደዚህ ደግሞ የሚሉት እኮ ደግሞ ሌላ መንግስት ሊመጣ ነው ምናምን ይልባል እኮ ያንተን ልጅ እያስገደለ። ግን እኔ ማጽነው ይዞ የሚሄደውን ሰውዬ መመዝገብ እንዳለባቸው ነው መናገር ያለብህ አንተ። ይሄ ቶክትጎ ምን አድርጎ አንተን ወደ ጦር ሜዳ የከተተን ሰውዬ መመዝገብ አለብህ። ለልጅ ልጅ መናገር አለ። እውነት ነው። አሁን ምን እየወጣ ነው መሰለህ ከወደ ሰሜን አሁን በቃ እንደዚህ ወደ ብልጽግና ሰራዊት ሂደው የተቀላቀለ ዜግነቱም ሁሉ እንዲነጠቅ እንዲደረግ ነው። ሁሉ ሊመዘገብ ነው እንዳልከው ነው። ምክንያቱም በቃ እንደዛ ነው መደረግ ያለበት። የሚወስዱት ደግሞ አስገድደው የተወሰዱት ደግሞ እነሱን በስነ ስርዓት መመዝገብ አለባቸው እየተባለ ነው። ምክንያቱም ይሄ መንግስት መውደቂያው ስለደረሰ ነው። እንደዚህ አፍሰህ ወስደህ እኮ ዝም ብለህ ሾው ብታሳይ ብዙ ሰራዊት ተከምሮ ብታይ ሬሳ ወይ ምርኮኛ ይበዛል እንጂ እንዳልከው 600 ሰው እኮ ዝም ብሎ 600 ሲባል ቅጠል ነው አይደለም እኮ። ህዝብ 600 ማለት እኮ አንድ ስታዲየም ማለት እኮ ነው። በጣም ብዙ ህዝብ እኮ ነው። እኔ የሚገርም ነገር የሆነች ትንሽዬ ቢዝነስ አለኝ። 20 ሰው ነው ክላይንቶቼ። 20 ሰው ምን ያህል ሪሶርስ እንደሆነ ነው እያወቅኩኝ የመጣሁት ከዛ በኋላ። 20 ሰው እኮ ነው። 600 ማለት እኮ አንድ ሀገር 600 ሀገር የሆነች ሀገር አለች እኮ። ቆይ ዘፈርስት እንትን ምንድን ነው ሀገር ማለት እኮ ሰው ነው አይደለም፣ ሌላ ነገር አይደለም እኮ። ጋራ ሸንተረሩ ነው አንዳንዱ የሀገሩ ሰው እና ሪሶርስ ነው የሚያስበው። የሰው ልጅ ነው እኮ መጀመሪያ ሪሶርስ። በቃ ጭንቅላት ውስጥ ነው እኮ ሪሶርስ ያለው። ህዝቡ ምን ይላል? አሁን ህዝብ ውስጥ በደንብ ያለውን የኦሮሞ ህዝብ አሁን ይሄ ምን ያድርግ? ቆይ ምን ያድርግ? አንተ እኮ እኔ እኮ ሚስጥር ባይሆን እኮ አንተን እኮ ማወራው ግርግዳውን እየፈራሁኝ ነው ወንድሜ። እንዴ ትመጣለህ እኮ ማን እንደሚመጣ ሁሉ አታውቅም እኮ። እንደ ድሮ እኮ ማስፈራሪያ አይደለም እኮ፣ ቀጥታ ነው የምትገደለው። የሚገርም ነው፣ የሚያሳዝን ነው እንጂ ግን ውስጡ ግን አሁን ገለጥ ስታደርገው ይሄ አሁን እንግዲህ ወለጋ ሄዶ ይሄ መንግስታችሁ ነው የኦሮሞ መንግስት ሊያወርዱ እየመጡብን ነው መታገል አለባችሁ ምናምን የሚለው እንዳው በፈነገሉት ነው የሚሉት ወይስ መንግስታችን እንዳይወርድ ነው የሚሉት? ህዝቡ በውስጣቸው እንግዲህ የምትሰማው ያው ራሱ አንድ ስለሆነ ህዝቡ እኮ ሰልችቶታል። ኦላ መጥቶ ቢገላግለን እያለ ነው። ኦላ መጥቶ ቢገላግለን ሰልችቶናል ነው እኮ የሚለው። እንዴ በሁሉ ነገር እኮ ዛሬ ደግሞ በምን እንደመጡ ታውቃለህ? ዶሮ እንሰጣለን ብሎ ሚሊሻ ቢከቱ ወይ ተአምር። አሁን የሚገርም ዶሮ ደግሞ ምን ልታረግ ነው? ዶሮ ታረባለህ ይልሃል። ሴፍቲኔት ነገር መጣ አይነት ምናምን ያሌለ በቃ የውሸት ትንሽ ልጅ አድርጎ ነው የሚያስብ። በጣም የሚገርም እሱ እኮ ደሞዙን በዛ ነው የሚበላው። ደሞዝ ይበላል። አንተም በማስገደሉ 10,000 20,000 ብር ያገኛል ወይ 5,000 ብር ያገኛል።
እነዚህ ድሩዮች በቃ ይሄ በጣም ልክ እንደ በደርግ ጊዜ እንደነበረ አብዮት ጠባቂ የሚባለው እንደዛ ማለት ናቸው እኮ። ዝም ብለው ታጣቂ ሆነው እንደፈለገ ይገድላል፣ እንደፈለገ ያስራል፣ እንደፈለገ ይዘርፋል፣ አፍሶ ደግሞ ያስረክባል ማለት ነው። የብልጽግና ደጋፊ ሆነው እንደዛ ናቸው አይደለም? ከተሳሳትኩ አርመኝ። ትክክል ነው። በቃ ደጋፊ ነው። መጥቶ እንትን ብር አምጣ ሊል ይችላል። በቃ የፈለገውን ይዘርፋል። አንተ ማታ ገባ ይልሃል። በቃ ምን ብዬ ልንገር? ከመንግስትስ የሚሰጠው አለ? መሳሪያ የታጠቁ ናቸው እነዚህ ወይ ሽጉጥ ወይ ምናምን ትንሽ አላቸው አለው። የሚገርም ነው አለው። ሽጉጥ ምናምን ይሰጡታል። መንግስት ሌባዎች ናቸው እኮ ዘራፊ። በጣም አስደንጋጭ ነገር ነው። እባክህ እንደዚህ አንዱ አይኑም አንድ እግሩም ያጣ ወደ ግንባሩ ወስደህ ምን ሊሆን ነው? ጥይት ማብረጃ እኮ ነው። ጥይት ምልህ እናስጨርሳቸው ተብሎ እንደዚህ ይደረግ ነበር በትግራይ ጦርነት ውስጥ። ዝም ብለህ ሂድ ይለዋል። በቃ ከዛ በኋላ ይሞታል። ሰሞኑን የሚጫን እኮ እኔ እንዳልኩ ቆጥሬ አንዴ በቃ አቅቶኝ ያስተላለፍኩ ቀን እኮ 200 ምናምን መኪና ነው እኮ ቆጥሬ 228 መኪና ነው የቆጠርኩት። እንዳልኩ በሴኖቴራክ ታታ 72 ሰው የሚችለው ምናምን ቆጥሬም አንድ መኪና መሀል አይገባም እኮ ተጭኖ ብቻ ነው ወንድሜ። በጣም እኔ አሁን እንዲህ ከቀጠለ እኮ እኛም በቃ ቤት ውስጥ ሽፋውን እንቀር እኮ ምን ይሻላል? በጣም የሚያሳዝን ነው። እባክህን የሚያሳዝን ነው። እንግዲህ እስቲ ያለውን ሁኔታ እየደወልክ ንገረን። እንደዚህ ለህዝቡ ልሳን ለመሆን ነው እዚህ ያለ ነው። አሁን አንተ ምን ብለህ ነው የምመክረው? ይዟችሁ የሚሄደውን የሚያስገድደውን ሰው ስሙን የት አካባቢ እንደተያዛችሁ ለቤተሰባችሁ ንገሩ በል። እሺ ከዛ በኋላ ስሙን አትሊስት 2 ሰው ወይ 3 ሰው ነው እንዴት እንደተያዙ ስሙን ለፋሚሊ እንዲነግሩ። እሺ ጥሩ ነው። ቀላል አይደለም። እያጋለጡ መሄድ ነው። አሁን እኔ ስሞቻቸውን እየያዝኩኝ ነው። እነግርሃለሁ። አንድ ቀን አጋልጣለሁ። በጣም ጥሩ ራሴ ወይ በሌላ እናደርጋለን። ቀስ ብለን እናደርገዋለን። ግድ የለም። በጽሁፉም ልትልክልኝ ትችላለህ። በቃ አካባቢ እየመረጥኩኝ ነው። አሁን እንትን ከማዎቹን እየመረጥኩኝ ማን ምን እንደሚያደርግ እነግርሃለሁ። ኦኬ ኤቭሪባዲ መናገር አለብን። እያንዳንዱ በጣም እኮ ባለጌዎች፣ ቆሻሻ የራሱን ልጅ እኮ ያበላል። ምን ይላል መሰለህ? የእንትን መንግስት እየመጣብን ነው፣ ሌላው እየታጠቀ ነው ምናምን ይልሃል እኮ። ውሸታ ሌባ። ይሄ በመኮሮኒ ሆዱን ቦርጩን ነፍቶ በጣም የሚያሳዝን ነው። እሱ ቁርጡን ነው እኮ የሚበላው። እሱ ድራፍቱን ነው የሚጠጣው። ማታ ብታይ እኮ 5000 ብር ተቀብሎ በአንተ ልጅ ቢራ። አሁን እኔ የምልህ ብዙ እኛ እያለን ያው እንግዲህ 10 ብር ደረሰ ብለን አኩርፈን ነበር ቢራ። ለመሆኑ ቢራ ድራፍት ስንት እየተሸጠ ነው? አንድ ጠርሙስ ቢራ። እውነቱን ለመናገር እሱን አታውቅም አይደለም? እኔ ስለማልጠጥ ማለት እንደተነሳ ነው። ቆይ ነገ አጣራለሁ። ችግር የለውም። ፎከስ መጠጥ ጠጥቼ አላውቅም በህይወቴ። ለዛ ነው። ጥሩ አድርገሃል። በጣም ጥሩ አድርገህ። በዚህ ቀጥል፣ እንዳትጠጣ። ከምሬ ነው። አይ ወንድማዊ ምክር ነው። አይ በህይወቴ ስለመጠጥ መክሬ አንድ ጊዜ ተቀጥቅጬ ነበረ። ምን ልታዘዝ ካልሆ ባር ሂደህ ብሻና ኬኔ ገፍታኮ ዛሴት ውሃ ስጭኝ ማለት ነው። እቺ ኤነርጄቲክ የምታደርግ ሜሪንዳ ምናምን ነው የምጠጣው። በጣም ጥሩ ነው። በርታ ወንድሜ። እንደሱ ደውልልን። አሁን ልወጣ ስለሆነ ነው የነቀታ። እሺ አባቴ ደህና ሁንልኝ። እሺ እንግዲህ አድማጮቼ ይሄ ሁልጊዜ ከኦሮሚያ ክልል የሚያቀብለን ነው። በጣም የሚያሳዝን፣ በጣም የሚያስደነግጥ ነው። ብዙዎቹ እንደገና ሁለተኛ ለሶስተኛ ጊዜ እየወሰዱ ወደ ግንባር እየላኳቸው ነው የሚል ያለው። ይህንን ነገር ለማሳወቅ ነው። ሁላችሁም ላይክ ሼር በማድረግ ላይክ የምትለዋ በተለይ ሳታደርጉ አትውጡ እያልኩ ለአሁን እዚህ ይበቃኛል። እስከሚቀጥለው ጊዜ ድረስ ሰላም፣ ደህና ዋሉ፣ ደህና ደሩ። ቻው።